በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያቸው በሰላም አደረሳችሁ። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤልን ድርሳን እንናገራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመጋቢት 12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህ ድርሳን የአንጾኪያው ሊቀ ጳጳስ አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናናነት፣ ሰውን ስለ መውደዱ፣ ንዕድ ክብርት ስለምትሆን ስለ ሰንበትም የደረሰው ነው። በዚች ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ነበርና። ዳግመኛም እንግዳ ስለሚሆን ስለ ማቴዎስ፣ ስለ ሚስቱም ስለ ልጆቹም ተናገረ። እነርሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና በመጋቢት 12 ቀን በዓሉን ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን በእግዚአብሔር አብ ፍቅር ተሰብስበው ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናውና አማላጅነቱ ይደረግልን፣ አሜን። ምእመናን ወንድሞቼ ሆይ የዚህ በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊትን የምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በየአደባባያቸው ይከትማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ሰሙ። ወዳጆቼ ሆይ ዛሬ እነዚህ ሁለት በዓላት የመላእክት አለቃ የሚሆን የሚካኤልና የጌታችንና ኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሁድ የተባለች ሰንበት ናት። ኖ ታላቅ ጸጥታየው የሚያሰነካክለንም ጸብ፣ ክርክር አልነበረም። ነገር ግን እናንተ ሁላችሁ የሚነግራችሁ ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር የምትሰሙ እናንተም አምናችሁ ቀጥሎ ያለውን አድምጡ። 100 ቅንጣት የሚሰጣለ፣ 60 ቅንጣት የሚሰጣለ፣
30 ቅንጣት የሚሰጥ አለ። በእውነት ዋጋን የሚሰጥ ከእኛ ሩቅ እንዳልሆነ ታውቁ ዘንድ የሕያው የእግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕይወትን በተመላ በአንደበቱ በእኔ ስም አምነው 2 እና 3 ቢሰበሰቡ እኔ በዚያ በመካከላቸው እገኛለሁ ብሎ ተናግሯልና። እንግዲህ ፈጣሪያችን ከኛ ጋር ከሆነ ገናና የሚሆን መዘምር ዳዊት በታላቅ ደስታ እግዚአብሔር በአራቱም ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ላይ ነግሷልና ነቅታችሁ ተግታችሁ አመስግኑ ያለውን እንቀበል እንመን። ወዳጆች ሆይ ዛሬ የመድኃኒታችን ኢየሱስ ክርስቶስ በዓል እንደሆነች እወቁ። ይህችውም ክርስቲያን የሚያርፉባት ሰንበት ናት። አስቀድመን እግዚአብሔርን ልናከብረው ልናመስግነው ይገባናል። ሁልጊዜ ለዘላለም ኃያል ክቡር መባል በእውነት ይገባዋልና። ከዚህ በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤል ክብሩንና ገናናነቱን እንናገር። በማቴዎስ ወንጌል መልአክ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዛሙርቱ እንደነገራቸው አልሰማችሁምን አላቸው። የመልአኩን ፊቱ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይህን አስቀድማችሁ እንደሰማችሁት በሰማይ ከሚኖሩ ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆች ሆይ እንግዲህ ዛሬ በዓሉን እናድርግ፣ ጌታችን በመካከላችን ተገኝቷልና። የመላእክት ሰራዊትም ሁሉ የሚካኤልና የገብርኤልን በዓላት ያከብራሉ፣ ሁልጊዜ ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉና። እግዚአብሔርም የሰውን ልጆች ኃጢአታቸውን ይቅር ይላቸዋል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገኖች አብሮት የሌለ ማን ነው? ከእግዚአብሔር እየታዘዘ የክብርን አክሊል ይቀዳጅ ዘንድ ያላጽናናውስ ማን ነው? ወዳጆች ሆይ የመላእክት አለቃ የሚሆን ሚካኤል በጎ ሥራን ከሚሰሩ ሰዎች በፍጹም ልቦናቸው ወደ እግዚአብሔር እንዲለምን ልታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህን ታላቅ ተአምር እንነግራችሁ ዘንድ ስሙ። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የሚያውቅ መሰግልና ጣዖትን የሚያመልክ ነበር። እንዲህ ሆኖ በስንፍና ሲኖር እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩት ነበር። ከዚያችም ሀገር የደረሰ ሰው በኅዳር 11 ቀን በዚያች ቀን ቀትር በሆነ ጊዜ ይኸው ቄሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ፊት ለፊት አልፎ ገበያ ሄድና ነጋዴያን ምዕመናን ለቤተ ክርስቲያን የሚገባውን አልባሳቱን መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፈቃድ ከዚያው ቆየ። ከመሸ በኋላ በዚያ ቦታ ተሰብስበው የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡለትንም ምስጋና ሁሉ አዳመጠ። ከጣዕመ ዝማሬውም የተነሳ ልቡ ስለተመሰጠ በቅጽረ ቤተ ክርስቲያን ተኝቶ አደረ። ዳግመኛም በዚች ሌሊት ካህናተ ሊቃውንት መምህራን የነግህ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች ሀገር ከሚኖሩ ሰዎች ወገን የሚሆኑ 2 ወንዶች ክርስቲያኖች ጋር
ተገናኝና ወንድሞቼ ሆይ በዚህች ሀገር ውስጥ ብዙ ደስታ ምስጋና ስለሰማው ያደርኩ ስለምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ ቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችንም ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናልን አሉት። ያም ሰው መልሶ ከእሱ ጋር እነጋገር ዘንድ እለምነውም ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ ወዴት አለ አላቸው። እነርሱም መልሰው ፈጽመህ እንደኛ ክርስቲያን እስከምትሆን ድረስ ዛሬ ታወይ ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነውን የምታየውን ባለሟሉን ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ። ከጌትነቱ የተነሳ ታደንቃለህ፣ እሱም ከክፉ ነገር ሁሉ ያድንሃል አሉት። እሱም መልሶ ወንድሞች ሆይ ክርስቲያን እንደሆን ከእናንተ ጋር ትወስዱ ዘንድ እማልዳችኋለሁ። ሚዛን ወርቅ እሰጣችኋለሁ፣ ልቦናዬ ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁና ምልኮታችሁ ተመልሷልና አላቸው። እነዚያ ሰዎች አባታችን ጳጳሱ እስኪጸልይልህ በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህ ሜሮንም እስኪቀባህ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። ከዚህ በኋላ ክርስቲያን ትሆናለህ፣ ነገር ግን የአባታችን ጳጳሱን ጸሎት እስኪጨርስ ጥቂት ታገስ፣ ወደ እሱ እንወስድህና እንደኛ ክርስቲያን ትሆናለህ አሉት። እሱም እንደነገሩት ሁሉን ያን ቀን ታግሰው አለ። በነጋውም ወደ እሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞቼ ሆይ ወደ እናንተ መጥቻለሁና ተቀበሉኝ። የነገራችሁኝ እሱ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያ ምዕመናንም ያ ሰው ወደ ጳጳሱ ወሰዱት። ጳጳሱም ያን ሰው አንተ ከወዴት አገር ነህ? ከዚህስ በምን ምክንያት መጥተሃል አለው። እሱም መልሶ ቆሎንያ የምትባል ሀገር አውራጃ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብህ ይወዳልን አለው። ያም እንግዳ ሰውዬ አሁን አባቴ በዚህ ሀገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል፣ ስለዚህ ክርስቲያን ሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳህ ዘንድም ወዴት ታገኘዋለህ አለው። ያም እንግዳ ሰው መልሶ አቤቱ በረከትና ቸርነት ትደረግልኝ ዘንድ ትድረሰኝ፣ አጥምቀኝና በዚች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ እማልድሃለሁ አለው። ጳጳሱም በሀገር ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አሉኝ አለ። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦች በሄድክ ጊዜ እንዳትክዱ፣ እርስ በርሳችሁም እንዳትለያዩ፣ የተቀበልከውን ጥምቀትህን ሃይማኖትህን እንዳታፈርሱ ሂደት አስቀድሞ በሴት ተደርጓልና። ነገር ግን ልቦናዋ ቢወድ አብራችሁ ኑና ክርስቲያን አደርጋችኋለሁ አለው። ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜ ከኤጲስቆጶሱ ዘንድ ቡራኬ ተቀብሎ ወደ ሀገሩ ይሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቦና ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞው ላይም ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነፍቶ ማዕበሉን ከመርከቡ በላይ ከፍ አድርጎ እንዲወጣና ከዳር እስከ ዳር እንዲደርስ አደረገው።
መርከቢቱን ከመስጠሟ የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎቹን መሞት ባየ ጊዜ በታላቅ ቃል ጮኸ፣ አሰምቶም ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ከታላቅ መከራም አድነኝ፣ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤት ያሉ ሰዎችን ሁሉ ከኔ ጋር ይመጣሉ፣ እስከ ዕለተ ሞታቸውን ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነው። ያን ጊዜ አይዞህ፣ አትፍራ፣ አትደንግጥ፣ የሚያገኝህ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህ ጊዜ ማዕበሉ ከላይ እስከታች ጸጥ አለ፣ መርከቡም ተስተካክሎ ቀንቶ ሄደ። እርሱም በእግዚአብሔር ትእዛዝ አንዳች ክፉ ነገር ሳያገኙ ወደ ሀገሩ ተመለሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜ ስለ እሱ በመርከብ ውስጥ የተደረገውን ተአምራት ሁሉን ወገኖቹ ቆሎንያ በምትባል ሀገር ያየውን ሁሉ ለቤተሰቡ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለምን? ነገር ግን ሕያው ባሕሪ በሚሆን የእግዚአብሔር ባሕሪው ልጅ አምላክ በሚሆን ኢየሱስ ክርስቶስን ማምለክ ይገባናል። ይኸውም ሁሉም ከእሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ ቅዱስ ሚካኤልንም ክብሩንና ገናናነቱን በነገራቸው ጊዜ ታላቅ ልጁ ፈጽሞ አደነቀ። ከዚያም ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሽ፣ ከኔ ጋር እንድንሄድ ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ። ፈጽሞ ሁለት ልብ አትሁኚ፣ አትጠራጠሪ። ልቦናሽ ባይወድ ግን አላዝንብሽም፣ አላስገድድብሽም። እነሆ 12 ሚዛን ወርቅና ብር የተረፋለኝ እሰጥሻለሁ፣ አንቺም በአምልኮትሽ ኑሪ፣ እኔ ግን ኃጢአት የሚሰረይበት ጥምቀትን እቀበል ዘንድ ሄዳለሁ አላት። ሚስቱም በጎ ምክር መከርከኝ፣ ነገርህም ያማረ የተወደደ ነው። ጌታዬ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ከአንተ ጋር ሄዳለሁ። አንተ የምትሞተውን ሞት እኔም ከአንተ ጋር ሞታለሁ አለችው። ሁሉም እርስ በርሳቸው በዚህ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱና በረድኤቱ መርቶ ቆሎንያ ወደምትባል ሀገር አደረሳቸው። ከዚህ በደረሱ ጊዜ አስቀድሞ ወዳገኛቸው 2 ሰዎች ዘንድ ሄዶ ሰላምታ ከሰጧቸው በኋላ ክርስቲያን ይሆኑ ዘንድ እንደመጡ ነገራቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳስ ወሰዷቸውና ያ አስቀድሞ የመጣ ሰው እንሆ ከሚስቱ ከልጆቹና ከቤተሰቦቹ ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነርሱም መልሰው በትሕትና ቃል አባታችን ሆይ ክብርት በምትሆን ጸሎት እግዚአብሔር ፈቃዱ ቢሆን አሁን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያን ሰው ሚስቱንና ልጆቹን ቤተሰቦቹንም የሃይማኖት ትምህርት አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያን ሰው የቀደመ ስሙ ጢሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱም ሄራኒ አላት። 4ቱም ልጆቹ በጥምቀት ስም ሰየማቸው። ታላቁን የመጀመሪያውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሦስተኛውን ዮሴፍ፣ 4ተኛውን ዳንኤል ብሎ ሰየማቸው።
ከዚህ በኋላ መሥዋዕት አዘጋጅቶ ቁርባን ሰርቶ የጌታችን የኢየሱስ ክርስቶስን ሥጋውና ክቡር ደሙን አቀበላቸው። ከተጠመቁም በኋላ የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ የአንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ በምትድን ገንዘብ ስለዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህ በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ ሀገራቸው ተመልሰው ሄዱ። የሀገሩ ታላላቅ ሹማምንትና ባለሀብቶች በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፍቃድ ወደ ሀገራቸው ተመልሰው ከገቡም በኋላ ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያንና ለምስኪናን ለባልቴቶችና ድሃ አደጎች ለሆኑ ልጆችም ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽሞ እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸውን በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ የሆነ በጎ ሥራቸውም ዝና በየሀገሩ ሁሉ ተሰማ። ከ2 ወር በኋላ በ11 ሰዓት በመጨረሻ የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋውን ከጠዋት እስከ ማታ ሲሰሩ ከዋሉት ጋራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹንም ከእናታቸው ጋር ሆነው አባታቸው በሕይወት ሳለ ይሠራው ከነበረው በጎ ሥራ ይልቅ አብዝተው ሠሩ። ዲያብሎስና ሰራዊቱ ግን እነዚህ ቅዱሳን የሚሰሩትን ቸርነትና በጎ ሥራ ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው ሀገረ ገዦችን አስነስተው ታላጥን ያጣሏቸው ጀመሩ። በእነሱ ላይ በጠላትነት አስነሱባቸው። በግፍ ገንዘባቸውንም አስዘረፏቸው፣ ሀብታቸውንም በዘበዟቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምረው ፈጽሞ ሲቃይ ሲያጸኑብን እናያቸዋለን። ተነሱ፣ ይህችን ሀገር ለቀን ወደ ሌላ ሀገር እንሂድ፣ ከዚያ እንኑር። ከአንዱ ሀገር አስወጥተው ቢሰዷችሁ ወደ ሌላ ሀገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። አሁንም እነሆ ከሀገራችን አስወጥተው ሰደዱን ፈጽሞ መከራ ጸኑብን። ዳሩ ግን የእግዚአብሔር ፈቃድ ይሆንልን አላቸው። ከዚህ በኋላ ሰው ሳያያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ሀገር ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ጌታ ረዳት ሁነን እያሉ ቀድሞ ያደርጉት ከነበረው አበልጠው መመጽወት ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህን ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋትን ሲመጸውት ባያቸው ጊዜ ታወከ እንጂ የመላእክት አለቃ ቅዱስ ሚካኤል እንዲያሳፍረው አላወቀምና እንደ አንበሳ ያገሳ ያናፋ ጀመሩ። ከጥቂት ቀን በኋላ ሀገር የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ይችን ሀገር ለሚገዛ ለሀገረ ገዡ አቤት ብሎ ነገረው። ሀገረ ገዡም ፈልጓቸው ብሎ አዘዘና ወታደሮቹን ሀገር ጠባቂዎቹን ያዟቸው። ስለዚህ የዚያን ባለጸጋ ገንዘብ ያሳዩአቸው ዘንድ ድብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ የሰረቀው ሰው እኔ ያውቀዋለሁ እያለ ሀገር በሀገር ይዞር ጀመር። በዚያ ዘመን የመጡ እነዚህ 4 ስደተኞች ጎልማሶች
ከቤቱ ገብተው ገንዘቡን እንደሰረቁ አይቼዋለሁ። ከሀገራቸው ሳሉ ስራቸው ይህ እንደነበረ እኔ ፈጽሜ ያውቃለሁ። ሀገራቸውም በነበሩ ጊዜ ስለዚህ ነገር ከሀገራቸው አስወጥተው ሰደዷቸው እያለ ጮኸ። የሀገሩም ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ ሹሙ ትእዛዝ ይዘው በራስ ጸጉራቸው እየጎተቷቸው ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውን በኋላቸው እየሄደች እያለቀሰች ልጆች ሆይ አይዟችሁ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ ቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንደሚችል አውቃለሁ። በእናንተ ላይ ሐሰት ተናግሮባችኋልና እያለች ታረጋጋቸው ነበር። ይህን ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም፣ ችላ አልላችሁም። ለዘላለም ምንም ቢሆን ክፉ ነገር አያገኛችሁም። ከክፉ ነገር ሁሉ የምጠብቃቸው እኔ ሚካኤል ነኝና። አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤልም የንጉሥ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርቧቸው ብሎ አዘዘ። በቀረቡ ጊዜ እናንተ የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነርሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት የክርስቲያን አምላክ የሚሆን ሕያው ባሕሪ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያውቀናል አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ወይ በእውነት ገንዘቡ የሚገኝበትን ምክንያትን ያውቃለሁ። የእነዚህን ጎልማሶች ታናናሽ ወንድማቸውን ይዛችሁ እሊህን ሰዎች ካመጧቸው ሀገር ጠባቂዎች ቤት አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጩህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልናል አለው። ከዚህ በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ጠባቂዎች ቤት ያስገቡት ዘንድ አዘዘ። ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎም ገንዘብ ይገለጽ ዘንድ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ እንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኛላችሁ፣ ይህ ታናሽ ብላቴና ወንድሞቹና ኃጢአትም ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻው ወረዱና የባለጸጋውን ገንዘብ ሁሉንም አገኙ። የሆነውን ሁሉ ለሹሙ ነገሩት። እሱም የንጉሥ መልእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። ከዚህም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያን አራቱን ብላቴኖች በነጻ ሰደዳቸው። እነሱም እግዚአብሔርና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። እነዚያም ቅዱሳን ከበጎ ሥራቸው የተነሳ ሌሎች ያዩትና የሰሙት ሁሉ እስኪያደንቁ ድረስ ሁልጊዜ የሚሰሩትን ቸርነትና በጎ ሥራን አላጓደሉም። ከጥቂት ቀን በኋላ አንድ ሰው እነዚያ ሁለቱን ሰዎች የበላያቸው ከሚሆን ከሌላ ንጉሥ ጋር አጣላቸው። እሱም አስቀድሞ ይመረምራቸው ጀመር። ለጭፍሮቹ አሳልፎ ከመስጠት በፊት አስቀድሞ 100 ሚዛን ወርቅ ይቀበሏቸው ዘንድ አዘዘ። እነሱ ግን የሚከፍሉት አልነበራቸውም። የሚከፍሉትን ባጡ ጊዜ እነዚያ ሁለት ሰዎች ግረፏቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ
በቅርብ ተገናኛቸውና የንጉሡ አሽከሮች እነዚያን 2 ሰዎች ያለ ርኅራኄ ሲገርፏቸውና ሲደበድቧቸው ተመለከተ። እሱም እነዚህን ሰዎች የምትገርፏቸውና የምትደበድቧቸው ምን ሰርተው ነው አላቸው። የንጉሡም ወታደሮች መልሰው 200 ዲናር ወርቅ እንዲከፍሉ አዘዛቸው ነበር አሉት። 200 ዲናር ወርቅ ብሰጣችሁ ትለቋችኋላችሁ አላቸው። ወታደሮቹም መልሰው አሁን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮቹን እሺ ወደ እናንተ እስክመለስ ድረስ ጥቂት ታገሱ ሲል ለመናቸውና 200 ሚዛን ወርቅ አምጥቶ ሰጣቸው። በእነሱ ላይ ለሰለጠኑ ሊያም 4 ወታደሮች ለእያንዳንዳቸው ሚዛን ወርቅ ሰጣቸውና 2ቱን ጎልማሶች ፈተው ሰደዷቸው። ዳግመኛም ያ በጎ ሥራ ጠላት የሆነ ሰይጣን አልታገሰም። ነገር ግን ቅናት፣ ምቀኝነት በተነሳሳበት ጊዜ በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸው ፍጹም መከራ መጣባቸው እንጂ። ከዚህም በኋላ እነሆ እንነግራቸዋለን። በዚያች አገር ማታ ማታ ወዳጅነቱን ለራት ግብዣ የሚጠራቸው አንድ ሰው ነበር። የዚያም ሰው ቤቱ በእነዚህ ቅዱሳን ቤት ፊት ለፊት ነበር። ከበሉና ከጠጡ በኋላ ከእነርሱ አንድ ወደ ቤቱ ይሄድ ዘንድ ተነሳ። በሀገር ጥግም ሲሄድ ጊንጥ ነደፈውና በመርዙ ጠንቅ ሞተ። ከሰውም ወገን የሆነውን ያወቀ የለም ነበር። የሀገር ሹማምንት እየዞሩ ሲፈልጉ ያ ሰው ሞቶ አገኙትና ወደ አደባባይ ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምን እንደገደለው አላወቁም። በነጋም ጊዜ ጭፍሮቹ ሊቀብሩት ሄዱ። እነሆ ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚህን ሰው አሟሟትን ኮቶ ያወቀ የለም፣ እኔ ግን የገደለውን አውቃለሁ፣ ይህ ነገር ከሌሎች ሰዎች የተደረገ አይደለም፣ የባዕድ ልጆች የሚሆኑ እነዚህ 4 ሰዎች ናቸው እንጂ፣ በዚህም ነገርን የምስክር ነኝ እያለ ጮኸ። ይኸውም ነገር በሀገር ሁሉ ተሰማ። ከዚህ በኋላ ሹሙ ሄዶ ከሲጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚያን 4 ብላቴኖች እጃቸውን በሰንሰለት ወደ ኋላ አስረው አንገታቸውን አንቀው እየጎተቱ ያመጧቸው ዘንድ አዘዘ። ከንጉሡ ፊትም እስኪያደርሷቸው ድረስ እያዳፉ አመጧቸው። ያን ጊዜ አይዟችሁ፣ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ ከእግዚአብሔርም ዘንድ በጎ ዕረፍትን የምታገኙበት ጊዜ የደረሰ የሚል ቃል ከሰማይ መጣ። እነሱም ግን እንደ በደለኛና እንደ ወንጀለኛ ከንጉሡ ፊት አቆሟቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤልና ለሮም ንጉሥ መልእክተኛ ተመስሎ መጣ። ወደ እሱም በቀረበ ጊዜ የመላእክት አለቃ ቅዱስ ሚካኤልና ንጉሡ አንድነት በፍርድ ወንበር ተቀመጡ። ብላቴኖቹም ቆሞ ባያቸው ጊዜ ቅዱስ ሚካኤል ከሲጦስ የተባለውን ንጉሥ ከነዚህ ሕፃናት ያደረጉት ምንድነው አለው። ንጉሡም የሆነው ሁሉ ነገረው። ቅዱስ ሚካኤልም ንጉሡን በእውነት አላወቅህምን አለው። ንጉሡም ወታደሮችን እነዚያን ብላቴኖች አምጡ ብሎ አዘዘ። በመጡም ጊዜ የገደሉት እነዚያ ናቸው አለው። የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በአገራችን ሰው በሞተ ጊዜ የገደለውን ባናውቅ እንዲህ በሆነ ጊዜ ያን ጊዜ የሞተውን ሰው ከመካከላችን አስመጥተን ከእኛ ጋር ይነጋገር ዘንድ ማን ነው የገደለው ብለን እሱን እንጠይቀዋለን፣ የገደለውም ይነግረናል። አሁንም በእውነት የገደለውን እንታውቅ ከወደድ ያ የሞተውን ሰው ያመጡ ዘንድ ዘዝ፣ እኛ እንጠይቀዋለን፣ እሱም ከእኛ ጋር ይነጋገራል፣ የገደለውን እናውቅ ዘንድ አለው። ያን ጊዜ ንጉሡ የሞተውን ሰው ሕዝቡ ወደ ተሰበሰበበት አደባባይ ያመጡት ዘንድ አምጡት ብሎ አዘዘ።
የመላእክት አለቃ ቅዱስ ሚካኤልም ከወንድሞቹ የሚያዝ ዳንኤልን እንዲህ አለው፣ ሄደህ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌታ በኢየሱስ ክርስቶስ ስም የሆነውን ንገረው። ብላቴናውም እንዳዘዘው አደረገ። ሰውን የሚወድ እግዚአብሔርንም ያን ጊዜ ጽሑፍ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደደ። ያምኑበትም ዘንድ ያን የሞተ ሰው ነፍስ ከሥጋዋ ጋር አዋህዶ አስነሳው። ንጉሡና የሀገሪቱ ሰዎች ይድኑ ዘንድ ፈቃዱ ሆኗልና። ያም ምውት ከመጣ በኋላ እንዲህ ብሎ ጮኸ፣ አሰምቶ ተናገረ። ንጉሥ ከሲጦስ ሆይ ወዮልህ! የመላእክት አለቃ የኃይላት አለቃ ከሚሆን ከቅዱስ ሚካኤል ጋር ደፍረህ ተቀምጠሃልና። የሀገሩ ሰዎች የሚጠሏቸው እነዚህ ሰዎች ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝም እነሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። ስለተመረጡ ስለዚያ ጎልማሶች ይህችን በጎ ሥራ ዕድል ፈንታ ሆና ተሰጠችኝ። የመላእክት አለቃ ሚካኤልን አየው ዘንድ የተገባው ሆንኩ። ዛሬም እነሆ እግዚአብሔር ያደረገው ታላቅ ተአምር ይህ ነው። አያችሁ፣ አሁንም በፍጹም ልቦናችሁ ወደ እሱ ተመለሱ። የልባችሁን ክፋት ከእናንተ አርቁ። ኃላፊ ጠፊ የሚሆን የዚህ ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸው ምውታነ ጣዖታትን ማምለክንም ከእናንተ አስወግዱ። የቀደመ ኃጢአታችሁንም እግዚአብሔር ያስተሰርይላችሁ ዘንድ ለእኔም ይህች ጸጋ ክብር ተሰጠችኝ። በእነዚህ ቅዱሳን ምክንያት ነው የመላእክት አለቃ ሚካኤልን ለማየት በቅቻለሁና ብሎ ተናገረ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡም ወደ ሰማይ ሲያርጋዩት የሞተውንም ሰው ነፍስ ከእርሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝብ ሁሉ ይህንን ታላቅ ተአምር ባዩ ጊዜ ፈጽመው ፈሩ። ከብዙ ሰዓት በኋላ በተመለከተው ተአምር ንጉሡ አእምሮው ጠፍቶ ነበርና ልቡ ከፍርሃት ተመለሰ። እነሆ ንጉሡም ተነስቶ የዮሐንስ አፉን ሳመው። ከሳመው በኋላ አንተና ወንድሞች እኔ ወደምገዛት ወደዚች ሀገር የገባችሁባት ሰዓት የተባረከችና የተመሰገነች ሰዓት ናት። አሁንም የምታምኑበትና የምትድኑበትን ፈጣሪያችሁን ትነግሩን ዘንድ እንጠይቃችኋለን አለ። ዮሐንስም እኛስ የሕያው ባሕሪ እግዚአብሔር ባሕሪ ልጅ የሚሆን በጌታ በኢየሱስ ክርስቶስ እናምናለን ባለው ጊዜም ንጉሡ ሕዝቡን ሁሉ ሕያው ባሕሪ ኢየሱስ ክርስቶስ በእውነት የባሕሪ አምላክ ነው እያሉ አሰምተው ተናገሩ። ያለ እሱም አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነህ ተነስተህ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክት ላክ፣ የሆነውን ሁሉ ንገረው፣ አስረዳው። በየሀገሩ ካሉ ኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው፣ በአብ በወልድ በመንፈስ ቅዱስ ስም ያጠምቃችሁን ዘንድ አለው። ያን ጊዜ ንጉሡ ከሲጦስ የመልእክትን ደብዳቤ አጽፎ የሁሉ ንጉሥ የሚሆን ኢየሱስ ክርስቶስ አገልጋይ ባለሟል ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላከ። ሰላም ላንተ ይሁን። ከፍ ያለ ጸጋና ፍጹም ክብር ቸር ከሚሆን ከእግዚአብሔር ዘንድ ተሰጠችኝ። ለርኩሳን ጣዖታት ከመገዛት ታድነኝ ዘንድ እነሆ በቸርነቱ አስበኝ። ስለ ፍጹም በክብር ስፍር ቁጥር ስለሌለው ቸርነቱና ልመናው ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል በዓይኔ አየው። እነሆ ዝግጁም አደረገኝ። ከሱም ጋር አናግር ዘንድ እድል ገጠመኝ። መውቱን ከሞተ በኋላ አስነስቶ ከኔ ጋር ቃል ለቃል እንድናገር አደረገ። ከዚህ በኋላ ሕዝቡም እኔም በፍጹም ክብር ወደ ሰማይ ሲያርግ አየነው። ዳግመኛ ስለ ገናናው ስምህ እንለምናለን። አንተ በምትገዛው ሀገር ካሉ ኤጲስቆጶሳት አንዱን ልከህልን የቀናች የጸናች ሃይማኖትን ያስተምረን ዘንድ በእውቀትና በትምህርቱ ብርሃን ያበራልን ዘንድ ወደ እግዚአብሔር መርታ የምታደርስ
የጽድቅ መንገድ የምትሆን ወንጌል አስተምሮን የጥምቀት ልጅነትን ይሰጠን ዘንድ አማኒ ጻድቅ ስለሚሆን ስለ ንጉሥ ደህንነት ይህም ብታደርግልን የዓለም ሁሉ ንጉሥ የሚሆንና ከሃሊነቱ የባህሪ ከሚሆን ከጌታ ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሥ ቆንጠስጢኖስም ያችን የመልእክት ጽሑፍ በታላቅ ደስታ ተቀብሎ አነበባት። ባነበባት ጊዜ ስለተደረገው ተአምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። ከዚህ በኋላ የኤፌሶን ሊቀ ጳጳስ ወደሚሆን ወደ ዮሐንስ ሕዝቡ አንድ ሆነው በተሰበሰቡበት አደባባይ የሕያው እግዚአብሔር ባሕርይ ልጅ ኢየሱስ ክርስቶስ ሥጋውና ደሙን የያዙ እጆቹን ንዑዳን ክቡራን ናቸው። እነሆ ከእግዚአብሔር ዘንድ ታላቅ ደስታ ተደረገልን የሚል ደብዳቤ በአስቸኳይ ጽፎ ላከ። እነሆ መልእክተኞቹም ከእኛ ዘንድ መጥተዋል፣ ደስ እንድትሰኝና ደስታ በደስታ ላይ እንድትጨምር እናውቃለን። ድካምን ገንዘብ ታደርግ ዘንድ እንወዳለን። በፍጹም ልቦና ልትዘጋጅልን እንፈልጋለን። ድካም በከንቱ እንዳትቀር ታውቃለህና። ክርስቶስ ለሰው ብሎ መከራን እንደተቀበለ አንተም ለሰው ብለህ ድካምን ትቀበላለህና በፈቃድ ታዝዝ። ዲዲያስ ወደምትባል ሀገር ሄድና በኢየሱስ ክርስቶስ ስም አሳምነህ በዚያ ያሉ ሕሙማንን ትፈውስ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቀህ ርኩሳን ለሚሆኑ ጣዖታት ከመገዛት ታድናቸው ዘንድ። ይኸውም በጌታችን በኢየሱስ ክርስቶስ ንዑዳን ክቡራን በሚሆኑ በመላእክት ዘንድ መመኪያ ይሆናል። በፈጣሪያችን በኢየሱስ ክርስቶስ በካህሊነቱ ነፍሳችን ከነሱ ጋር አንድነት ትድል ዘንድ። ንጉሥ ቆንስጠንጢኖስም ያንን የርሱን ደብዳቤውን መልእክትና ንጉሡ ከሲጦስ የጻፈውን ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን አባ ዮሐንስ ላከ። የጳጳሳቱም አለቃ ያን የመልእክት ጽሑፍ ባነበበ ጊዜ በዙሪያውና በየአውራጃው ያሉ አሕዛብ ወደ ክርስቲያናዊነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜ ፈጥኖ ተነስቶ ቀሳውስትና ዲያቆናትን አናጉስጢስንና መዘምራንን ከ3 የጸሎት መጻሕፍት ጋር 12 መምህራንን መረጠ። ታቦተ ማርያምንና ታቦተ ሚካኤልን፣ ታቦተ ጴጥሮስንና ታቦተ ጳውሎስን ይዞ መሥዋዕት የሚዘጋጅበትን ነዋየ ቅድሳት የወርቅ ጽናዎችን፣ የወርቅ ጻሕልና 4 መስቀል፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የወርቅ ዘቦና የሐር መጎናጸፊያ፣ ለየአንዳንዱ ታቦት 4 የወንጌል መጽሐፍ፣ የሐዋርያው ቅዱስ ጳውሎስ መጽሐፍ፣ የሐዋርያትን ሥራ የሚናገር መጽሐፍ፣ የዳዊትን መዝሙሮች፣ ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚያም በኋላ እግዚአብሔር መንገዳቸውን ያቀናላቸው ዘንድ ጸሎት አድርገው በፍጹም ደስታ ጉዟቸውን ቀጠሉ። ወደዚያ ሀገርም ለመድረስ በተቃረቡ ጊዜ ሊቀ ጳጳሱ ከእሱ ጋር ያሉ የካህናቱን መምጣት ለንጉሥ ስለነገሩት ንጉሡም ዮሐንስንና ሕዝቡን በሁሉም ታላቅ ደስታ ሆነው ሊቀ ጳጳሱን ሊገናኙት መጡ። ወደ እሱም በቀረቡ ጊዜ ንጉሡም ሕዝቡም ከፍ ያለ አቀባበል አደረጉለት። ከሱ ዘንድም ቡራኬ ተቀበሉ። ንጉሡም የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስን እያሳየ እግዚአብሔር ስለዚህና ስለ ወንድሞቹ ይቅር አለን ብሎ ነገረው። እንደዚህም ሁሉ በፍጹም አንድነት ወደ ከተማው ከገቡ በኋላ ንጉሡ ሊቀ ጳጳሱን ወደ ቤተ መንግሥቱ ይገባ ዘንድ ለመነው፣ ማለደው። በዚያችም ሀገር ቤተ ክርስቲያን ገና አልሰሩም አላነጹ ነበርና። በነጋታው ሊቀ ጳጳሱ ንጉሡን ቤተ ክርስቲያን ሥራ ብሎ አዘዘው። ዳግመኛም ለዚህ ሥራ የሚስማማ አዲስ ቦታ አለን ብሎ ጠየቀው። ንጉሡም ለሊቀ ጳጳሱ አሁን ቤተ ክርስቲያን መስሪያ የሚሆን አዲስ ቦታ አለ አለው። እንግዲያውስ ለቤተ ክርስቲያን የሚገባ እንደሆነና እንመረምር ዘንድ ተነስተህ እንሂድ፣
አለውና አንድነት ሄደው ቤተ ክርስቲያን የሚሰሩበትን ቦታ ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሡም ቤተ ክርስቲያንን እንሰራ ዘንድ አዋጅ ንገሩ ብሎ አዘዘና አዋጅ ነጋሪ በሀገሩ ሁሉ ዞሮ አዋጅ ነገረ። ሕዝቡም ሁሉ ድሃው፣ ባለጸጋው፣ ቀኛዝማች፣ ቢትወደዱ ተሰበሰቡ። ንጉሡም ከጌታችን ከኢየሱስ ክርስቶስ በረከትን ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ድንጋይ እያቀበለ የሥራው ተካፋይ ሆነ። በእግዚአብሔር ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በሥጋዋም በሕሊናዋም ድንግል በምትሆን አምላክን በወለደች በእመቤታችን ድንግል ማርያም እነሆ ብርሃን ዘበአማን የሚባል ጌታችን ኢየሱስ ክርስቶስ እናቱ ንዕድ ክብርት ሆነች በእመቤታችን ስም ያችን ቤተ ክርስቲያን ሰየማት፣ አከበራት። ንጉሡም የሚጠመቁ ብዙ ሰዎችን ያለው የቤተ ክርስቲያን የማጥመቂያ ቦታ ሳይዘጋጁ እነዚህን ሁሉ ሰዎች ወዴት ታጠምቋቸዋላችሁ አለ። ብልሁ አዋቂ ዮሐንስ ግን ንጉሡንና ሊቀ ጳጳሱን በሀገራችን ከከተማችን በስተ ምስራቅ ባህር አለ፣ እሱም ለዚህ ታላቅ ክብር የሚገባ ይመስለኛል አላቸው። በዚያም ጊዜ የእግዚአብሔር ጸጋን የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሡም ሊቀ ጳጳሱም ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰብሰቡ አለና ለቡራኬ ተሰበሰቡ። ሊቀ ጳጳሱም ፍጹም የጥምቀት ጸሎትን እየጸለየ በዚህች ዕለት ታላቅ ተአምር ተደረገ። ሊባረካቸው በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሱ ጋር ይደለው ይደለው የሚል ድምፅ ከሰማይ ሰሙ። የጥምቀቱንም ጸሎት ከፈጸመ በኋላ ወደ አጥማቂው ውረዱ ብሎ አዘዛቸው። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ እንጠመቃለን እያሉ በመጮህ ወደ ባህሩ እየዘለሉ ገቡ። ንጉሡና ሕዝቡም ሁሉ ከተጠመቁ በኋላ ሊቀ ጳጳሱ ወደ ቤተ ክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። ሦስቱንም ወንድሞች አንዱን ቄስ ሁለቱን ዲያቆናት አድርጎ ሾማቸው። ለንጉሡም ስሙ አጋልስ የሚባል ልጅ ነበረውና ለሱም የዲቁና ማዕረግ ሰጠው። ሕዝቡ ሁሉ ደስ አላቸው። ከዚያም ሊቀ ጳጳሱ የቅዳሴውን ሥርዓት ይሠራ ዘንድ ጀመረ። ንጉሡም ሕዝቡም ሁሉ እንደዚህ ያለውን ድንቅ ተአምራት በመስማታቸውና በማየታቸው ፈጽመው አደነቁ። በዚያም ሀገር መሥዋዕት አዘጋጅቶ ሥጋውንና ደሙን ሲያቀብላቸው የመጀመሪያ ጊዜ ነውና። ሥጋውንና ደሙን ከተቀበሉ በኋላ የጳጳሳቱ አለቃ ከእሳቸው ወገን ለእያንዳንዱ ቡራኬ ሰጥቷቸው በታላቅ ደስታ ወደ ቤታቸው ገቡ ዘንድ አሰናበታቸው። የጳጳሳቱ አለቃም የቤተ ክርስቲያን ሥርዓት እያስተማራቸውና የመከራቸው 2 ወር ያህል ከተቀመጠ በኋላ በታላቅ ክብር ወደ ሀገሩ ተመለሰ። ሊቀ ጳጳሱና ንጉሡ ከሲጦስ ከዚህ ጊዜ ያደረሰን ለዚህ ክብር ያበቃህን ተመስገን ብለው እግዚአብሔርን አመሰገኑት። ንዑድ ክቡር የሚሆን ዮሐንስና ወንድሞቹንም አከበሯቸው፣ ከፍ ከፍ አደረጓቸው። የእግዚአብሔር መንግሥት ለማስተማርና ለማሳወቅ ተልከዋልና። ከጥቂት ዘመን በኋላ ኤጲስቆጶሱ ንጉሥ ከሲጦስን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያንን እንስራ አለው። ንጉሡም ኤጲስቆጶሱን አባቴ ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ሁሉ እንፈጽም ዘንድ ይገባናልና አለው። ንዑድ ክቡር የሚሆን ኤጲስቆጶሱም ዮሐንስን የሀገሩ ሰዎች ሁሉ በፍጹም ትጋትና ድካም እየረዱት በ10 ወር ቤተ ክርስቲያኒቷን ሰርቶ ጨረሰ። ከዚያም ኅዳር በ12 ቀን ቤተ ክርስቲያኑን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት። ከቅዱስ ሚካኤል በዓል ከቅዳሴ ቤተ ክርስቲያኑ ጋር በአንድነት ውሎ ነበርና። ቅዳሴውም ከተፈጸመ በኋላ ኤጲስቆጶስና ንጉሡ የአገሩን ሰዎች ሕዝብ ሁሉ ተሰብስበው ኔሮን የሚባል ጣዖት ወዳለበት መስጊድ ቤት ሄደው ጣዖቱን ሰበሩት፣ ቤቱንም አፈራረሱት። መንበሩንም ገለባብጠው በእሳት ባቃጠሉት ጊዜ
በጣዖቱ አድሮ የነበረ ሰይጣን ዮሐንስ ወይ ፈጽሞ አደከምከኝ፣ ከማደሪያም አስወጥተህ ሰደድከኝ እያለ ጮኸ። ንጉሡም በዚያ ቦታ ላይ ወንጌልን ባስተማሩ በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተ ክርስቲያንን ይሰሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር የሚሆን ዮሐንስም ሁሉንም በቀናች በጸናች ሃይማኖት ጸንታችሁ ኑሮ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩት። ንጉሥ ቆስጠንጢኖስም ዮሐንስ ያደረገውን ሁሉ ታምራት ተሰማ ጊዜ እግዚአብሔርን አመሰገነ። እሱም መንግሥቱን ይባርክለትና ይመርቅለት ዘንድ መልእክተኛ ወደ እሱ ላከም። በዚያም አብደያኖስ በሚባል ሀገር አማልክትን ጣዖታትን ያጠፋቸው የደመሰሰ ዳንኤልንም ሾመባት። ንዑድ ክቡር የሚሆን የዮሐንስ ባለበት ዘመን ሁሉ እግዚአብሔር በእጆቹ ስላደረጋት ብዙ ስለሚሆኑ ታምራት ሁልጊዜ ቸርነትን ያደርግ ነበር። ወዳጆች ሆይ እግዚአብሔርን ኃይል አይታችሁ እወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም እርዳታ ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመናውና እርዳታው ይገኛል። ለአዝዕርትም ፍሬያቸውን የሚሰጡ በሚካኤል ጸሎትና ልመና ነው። መርከቦች በጸጥታ ተጉዘው ከባህር ማዕበል ተጉዘው ወደባቸው የሚያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታቸው ጊዜ ያጸናቸው ዘንድ በየተራራውና በየኮረብታው በሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎት እርዳታ ከዚያ ይገኛል። መነኮሳት በተሰበሰቡበት የእግዚአብሔር ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የሚሆን ቅዱስ ሚካኤል ጸሎትና እርዳታ ከዚያ ይገኛል። ኤጲስቆጶሳት ቀሳውስትና ዲያቆናት በሚጸልዩበት ማዕደ ጸሎታ የቅዱስ ሚካኤል በረከቱ ከዚያ ይገኛል። የሚካኤል ጸሎትና እርዳታው የተገፉትንና የታሰሩትን ሲረዳቸው ይገኛል። የመላእክት ሁሉ አለቃ የሚሆን የሚካኤል ጸሎትና በፈተና ያሉትን ሲረዳቸው፣ በሕይወት ሥጋ ያሉትን በችግራቸው ጊዜ ሲያጸናቸው፣ ሙታንንም ይምራቸው ይቅር ይላቸው ዘንድ እግዚአብሔርን ሲማልድ ይገኛል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራ ጊዜ ያልደረሰበት ከሲቃይስ ያላዳነው ማን ነው? ወዳጆች ሆይ እግዚአብሔር እጅግ አድሮ ሰውን እንደወደደው ተመልክተን የመላእክት አለቃ የቅዱስ ሚካኤል ልመናውና ጸሎት እንደሚጠቅመን ተገንዝበን ለሰው ልጅ ሁሉ ኃጢአታቸውን ያስተሰርይላቸው ዘንድ ይቅርም ይላቸው ዘንድ እግዚአብሔር ፊት እንዲህ እንደሚማልድ ተረዳን። እኛም ይቅርታን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለኛ ይማልድ ዘንድ ይለምንልን። እግዚአብሔርን በመውደድ እርስ በርሳችን እንተሳሰብ። ሁላችን በፍቅር በአንድነት ጸንተን እንኖር ዘንድ ይርዳን። በአንደበት ሐሰትን ከመናገር እንቆጠብ፣ እሷ የክፋት መዝገብ ናትና። ኃጢአት፣ ዝሙት በእግዚአብሔርና በመላእክት ዘንድ የተናቀች የተዋረደች ናት፣ ለነፍስም የሞት ወጥመድ ናት። ቅናት፣ ምቀኝነት በሰይጣን ዘንድ የተወደደች ናት፣ በእግዚአብሔርና በመላእክቶች ዘንድ ግን የተጠላች ናት። ንዑዳን ክቡራን የሚሆኑ ክርስቲያንንም የሚጠላ ሁሉ ጥፋትን የሚወድ የሰይጣን ወገን ነው። አሁንም ወንድሞቼ ሆይ ርኩስ የሚሆን ሥራን ከእኛ እናርቅና ኃጢአት፣ ነውር፣ ነቀፋ ሳይኖርብን በቀናች በጸናች መንገድ እንሂድ። ከሆነ ጀምሮ በወግ በሥርዓት በሕግ መጋባት ሰውን የሚያረክሰው አይደለም። ስለዚህም 570 ቃላትን ከእግዚአብሔር ጋር የተነጋገረ ሙሴን እዩ፣ አብነትም አድርጉ፣ ለሙሴ ሚስት ልጆችም ነበሩትና። ይህም ለበጎ ሥራው እንቅፋት መሰናክል እንዳልሆነው ፈጽሞ ቃሉን ይጸናለት እንደነበረ ወቁ፣ ተረዱ። ይህም የብሉይ ኪዳን ምስክርነት በቂ ማስረጃ ነውና። ነገሩንም እንፈጽም። ዛሬ የመላእክት አለቃ የሚሆን የቅዱስ ሚካኤል በዓሉን መታሰቢያ ስናደርግ እንገኛለን።
ይህ በዓል ነዳያንን ምስኪናን ተርበው ተጠምተው ሳለ ችላ በማለት ብቻውን ደስ ተሰኝቶ እየበላ እየጠጣ የሚያከብረውን አይፈቅድምና። ይህ በዓል ድሃ ከደጅ ወድቆ በውርጭና በብርድ ሲሰቃይ የክብር ልብስ ለብሶ የሚያከብረውን ባለጸጋ አይፈልግም። ይህ በዓል ድሃ ራቁቱን ከደጅ ከውርጭ ላይ ተኝቶ ሳለ በቪላ ቤቶች ውስጥ ተላ ደስታ በማድረግ የሚያከብረውን ሰው አይፈልግም። ይህ በዓል ድሃ እስር ቤት ሲጉላላ በመብልና በመጠጥ እየተደሰተ የሚያከብረውን አይሻም። ይህ በዓል ድሃ ታሞ የሚጎበኘው የሚጠይቀው አጥቶ ሳለ ማን ድሃውን ችላ ይለው ዘንድ አይወድም። እሊህን ትእዛዛት የሚናገሩ በወንጌል ተጽፈው ይገኛሉ። ዛሬም ወንድሞቼ ሆይ በቅን ልቦና ሆነን የመላእክት አለቃ ሚካኤልን እንለምነው። በቃል ኪዳኑ ከእግዚአብሔር ጸጋ ክብርን ያስገኝልን ዘንድ እንዲሁም እግዚአብሔር በቸርነቱ በሰው ልቦና ያልታሰበውን ይሰጠን ዘንድ ዳግመኛም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ንዕድ ክብርት በምትሆን በኢየሱስ ክርስቶስ እናት በነፍስ በሥጋ ድንግል በሆነች በእመቤታችን በድንግል ማርያም ልመናና ጸሎት ዓለምን ሁሉ አጽንቶ እንዲኖር እንነግራቸዋለን። አሁንም ይህ በዓል በሚገባ ክብርና ክብረው። ይህንን ክብር ለመፈጸም ጊዜው እንደቀረበ እንደደረሰው አውቀን ተረድተናልና ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ እናመሰግነዋለን። ክብር፣ ጌትነት፣ ገናናነት፣ ሥልጣን፣ ልዕልና፣ ሰጊድ ሁልጊዜ ለአብ ለወልድ ከእርሱ ጋር በባህሪው በሕልውና የሚተካከል ማህየዊ ለሚሆን ለመንፈስ ቅዱስም በእውነት ለዘላለሙ ይገባል። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን ይቅር ይበለን። በፍርድና በመከራ ቀንም የመላእክት አለቃ የሚሆን ቅዱስ ሚካኤልን ከፈረደኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልቦናው በረከቱና አማላጅነቱ ጸሎትና እርዳታው ለዘላለም ከኛ ጋር ይኑር፣ አሜን። የእግዚአብሔር ቤተሰቦች ከሊቀ መላእክት ከቅዱስ ሚካኤል በረከትና ረድኤት እንዲያሳትፈን እነሆ በተሰጠው ቃል ኪዳንም እኛን ልጆቹና ወዳጆቹን እንዲምረን ባለንበት በሥራ ላይ በስደት በእስር በምርኮ በተለያየ ቦታ ላይ እንዳለን መላእክት አለቃ ቅዱስ ሚካኤል ፈጥኖ እንዲደርስልን እግዚአብሔር አምላክ በሰጠው ቃል ኪዳን እንዲምረን ነው አምላካችን እግዚአብሔር እንዲህ እያልን እናመስግነው። አባታችን ሆይ የሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የድንግል ማርያም አማላጅነት የቅዱሳን ተራዳኢነት ከሁላችን ጋር ይሁን ለዘላለሙ አሜን።